ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ ዛሬ በመላ ሶሻል ሚዲያ መነጋገሪያ ስለሆነው የሩታ የሄርሜላ የቲክቶክ ጨዋታ አስገራሚ መረጃ ይዘንላችሁ መጥተናል። ሩታ በአንድ ሌሊት በቲክቶክ ስንት ብር አገኘች? አብርሽና ሄርሜላን ያስተነገጠው የደጋፊዎች ቁጣ ምን ነበረ? ሁሉንም ዝርዝር መረጃ አሁን አቀርባላችኋለሁ። እስከ መጨረሻው አብራችሁ ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ ያደረጋችሁ ደግሞ ላይክ በማድረግ ቪዲዮውን ጀምሩ ያለን። ወደ መረጃችን ስንገባ መጀመሪያ ላይ ጨዋታው በሄርሜላ ቲክቶክ ገጽ ላይ እንዲደረግ ነበረ የታቀደው። ነገር ግን ሄርሜላ ከዚህ በፊት ቀጥታ ስርጭት ላይ ገብታ ተጫውታ ስለማታውቅ ቲክቶክ ሊፈቅድላት አልቻለም። በዚህ ምክንያት ጨዋታው ወደ አብርሽ አካውንት ተዘዋውሯል። አብርሽ እና በሩታ መካከል ፍጥጫ ቀጥሎ ነበረ። እናም የሚገርመው የሩታ ደጋፊዎች ያሳዩት አንድነት ነው። በሩታ በኩል ከ25000 በላይ ተመልካች የነበረ ሲሆን የላይክ ወይም የታፕታፕ መጠኑ ከ35 ሚሊዮን በላይ ደርሷል። ይሄ በኢትዮጵያ ቲክቶክ ታሪክ እጅግ ከፍተኛ ከሚባሉት ተርታ የሚመደብ ነው። በአረብ ሀገር፣ በአውሮፓ እና በካናዳ የሚኖሩ ኢትዮጵያውያን ሩታን ብቻሽን አይደለሽ የሚል መልእክት ያስተላለፉበት ይመስላል። መጀመሪያ ዙር ላይም ሩታ 200,000 ኮይኖችን ስትሰበስብ ሄርሜላ ያገኘችው 18,000 ብቻ ነበረ። በሁለተኛ ዙር ላይ ደግሞ ሩታ መጠኑን በእጥፍ አሳድጋ ከ400,000 በላይ ኮይኖችን ሰብስባለች። በተለይ አንበሳ ወይም ላዮን የተባለ የቲክቶክ ውድ ስጦታዎችን እንደ በረዶ ሲዘንብላት ነበረ። ይህን ወደ ገንዘብ ስንቀይረው ቲክቶክ ድርሻውን ቀንሶ ሩታ በአንድ ሌሊት $1,100 በላይ ልታገኝ እንደምትችል ይገመታል። ይህም አሁን ባለው ምንዛሬ ወደ 180,000 እስከ 200,000 የኢትዮጵያ ብር ይጠጋል። በሌላ በኩል በአብርሽና በሄርሜላ ቤት የነበረው ድባብ ድንጋጤ የተቀላቀለበት ነበረ። አቤል በጨዋታ መሃል ደጋፊዎችን ተሳስተው እዚህ ነው እንዴ የማይሰጡት በማለት በሳቅ ሲናገር ተሰምቷል። ሄርሜላ በሁኔታው ብትገረምም በፈገግታ ጨዋታውን አጠናቃለች። ይሄ የሄርሜላ ሁኔታ የብስለት ይመስል ነበረ። ንዴቷን በአጠቃላይ ቆጠብ አድርጋ ነገሮችንም ሳታሳይ መጨረሷ ብዙዎችን ያስገረመ ይገኛል። እንግዲህ የቲክቶክ መንደር ትላንት እንዲህ አድራለች። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሩታ ይገባታል ብሎ ብዙ ደጋፊዎች ሲናገሩና ሲመሰክሩላት ነበረ። የሩታ ደጋፊዎችም ይህን ያክል እንደሆነ ብዙዎች ሲመሰክሩ አድረዋል። እናንተስ ለሩታ የተደረገላት ድጋፍ ጥሩ ነው? ደስ አይልም? እና ለአንድ ሴት ልጅና ለተጎዳች ሴት ልጅ አንድ ብቻዋን ያሳደገች ላለችው ልጇም ጥሩ ተምሳሌት ይሆናታል። እናም ተመልካችም በሷ ጎን ሲሆኑ እሷን ለማጥቃት የተዘጋጁ ሰዎችም ከምን አይነት ሰዎች ጋር እንደሚጋፈጡ ማወቃቸው ጥሩ ነው ብለን እናምናለን። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁስ ምን ይመክራል የሚለውን ታስባላችሁ? አብርሃም ያደረገው ነገር ትክክል ነው? አቤልስ የተናገረው ነገር ትክክል ነው ብላችሁ ታስባላችሁ? ይህን ያክል ቅናት ያለ ይኖርበታል ብሎ ብዙ ሰዎች ሲገረሙ ነበረ በአቤል ንግግር። እናም በሄርሜላም ሁኔታ ደግሞ ብዙዎች ሲገረሙ ነበረ። ይህን ያክል ስትሸነፍ በ18,000 ኮይን ብቻ ስትሸነፍ ምን ይሰማሃል የሚሉም ደግሞ ብዙ ተመልካቾች ለሷ ሲያስቡና ሲናገሩ ተመልክተናል። እናንተስ ለሄርሜላ ይገባታል ትላላችሁ ያገኘችው ኮይን፣ ወይስ ደጋፊዎች ይህን ያክል ይጠሏታል ማለት ነው? ይሄ ለሄርሜላ የቲክቶክ መንደር ላይ ያየችው ነገር ትምህርት ይሆናታል ብለን እናስባለን። ከምን አይነት ሰው ጋር እንደተካፈተችም ታውቃለች ብለን እናስባለን። የደጋፊዎቿ ስሜታዊነት አስተያየታችሁን ይኸው እንግዲህ በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ላይክ ማድረጋችሁ እንዳይረሳ። ለዛሬው የነበረን መረጃ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሆኑልኝ። ኮሜንት ደግሞ እንዳይረሳ። ሀሳብ አስተያየታችሁ ለኛ ጠቃሚ ነው ብለን ስለምናስብ ሀሳብ አስተያየታችሁ እንዳይለየን እንላለን። በነገ በአዲስ ቪዲዮ እስከምንገናኝ ደህና ሆኑልኝ የሀገሬ ልጆች።